አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት አደራችሁ? ከኔ ጋር ሁሉ ሰላም። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ ውዶቼ። ትላንት እንግዲህ ሀይሚዬና ብሩኬ የለቀቁልን ቪዲዮ ቅስም ስብር የሚያደርግ ነበርና ማለት እኛ የጠበቅነው ሌላ ነው፣ የሆነው ደግሞ ሌላ ነው ውዶችዬ። እና ቡጡ ተጀምሯል። ለማንኛውም ሀይሚዬና ብሩኬ ተው፣ ወደ ራሳችሁ ተመለሱ ፕሊስ። ደግሞ የትላንት ነው በጣም ቅስም የሚሰብረው ነገር ምንድነው የብሩኬ መታመም እና ቢያንስ እንደው ህመሙን እንኳን እንትን እስከሚል ድረስ ብትጠብቁ መልካም ነበረ። እንዴ ቅድሚያ ለጤና ስጡ። የምሬን ነው። እና ሰዓቱን ያልጠበቀ በቃ አለ አይደለ መሆን የሌለበት ነገር ነው ሲጀመር ማለት ነው። እና ኦዲየንስን እንደዚህ እያደረጋችሁ ባታስጨንቁ። የምሬን ነው። እንደዚህ በጣም የሚወዳችሁ በጣም የሚያከብራችሁ ኦዲየንስ እንደ ቤተሰብ አይቷችሁ እናንተን ስለ እናንተ በቃ ፊታችሁ ጠቅሮ ማየት ከፍታችሁ ማየት ድራማ መሆኑን እንኳን እያወቅን እንደዚህ ተከፍታችሁ ስናይ በጣም ነው እንትን የሚለን። የትላንትና ደግሞ ይባስ በቃ እና የብሩኬ ሁኔታ ሪያክቱ ምናምን በጣም ያሳዝን ነበረ ምናምን። እና ለምን በእንደዚህ አይነት ወይ ትመጣላችሁ? የምሬን ነው። ለምን አትቋጩትም? እንደኛ እኮ በቃ በጣም ተረበሽን። ተጨረሰ በቃ አለቀ ስንል ድጋሜ ትጀምራላችሁ። በቃ ሊቋጩት ነው ምናምን ብለን ስንል ድጋሜ አሁንም እዛው ናችሁ። እና ውዶቼ ያው ይሄ እንግዲህ ድራማ ነው። ያው በሀይሚዬም የተቀየማችሁ የምትሳደቡ ምናምን ተረጋጉ። እሷም ወዳ አይደለም ያው እንግዲህ ወዳ አይደለም ስላችሁ ተመካክረው ሁላችሁም የሚሰሩትና መፍረድ በማንም መፍረድ አይቻልም። አሁን ላይ ከባድ ነው። ይሄ ድራማ መሆኑ የታወቀ ነው። ምክንያቱም ውዶቼ ይሄ ቴዲ አሁን ከዚህ በፊት ብሩኬ ቤት ሲመጣ ተከትሎ አሁንም መጣ ካሜራ ላይ ማለት ነው። አስባችሁታል? ከመጀመሪያው ጀምሩት። መጀመሪያ ብሩኬ ሊያት ሲሄድ ማነው ይቅርታ ሊል ሲሄድ እሱ ነበረ ቴዲ ነበረ። ከዛሽ ያኔ ይሁን ታለፈና ድጋሚ ደግሞ ብሩኬ ለይቅርታ እንትን ሲል አሁንም ቤት መጣ ካሜራ ፊት። አስባችሁታል? አሁንም ደግሞ ሄኖክና ፍፄ ሲሄዱ ደግሞ ወደ ቤት አሁንም ደግሞ መጣ ለማየት ማለት ነው። ስለዚህ ሁሉም የመጣው ካሜራ ፊት ላይ ነው። ለምንድነው? ያ ድራማ ስለሆነ በቃ ካሜራ እንትን እያለ የሚመጣው ድራማ ስለሆነ ነው እንጂ እንዴት ካሜራ መኖሩ እንዴት ያውቃል? ለምን ከካሜራ ጀርባ እንትን አላለም? ማለት ግራ ያጋባል። ታውቃላችሁ ድራማ መሆኑ በዚህ ራሱ ማወቅ ይቻላል። ሲቀጥል ደግሞ ሀይሚዬ አሁን የሀይሚዬ ካራክተር በጣም ግራ የሚያጋባ ነው። ግራ የሚያጋባ ማለት ነው። አንድ ድራማ ሲሰራ የሆነ ምክንያታዊ ሊሆን ይገባል። ገባችኋ? የሆነ ድራማ ሰውንም ለማስተማር ከሆነ ራሱ የሆነ ምክንያታዊ ሊሆን ይገባል። አሁን ሀይሚዬ የምትሰራው ከመጀመሪያው ጀምሮ እስካሁን ድረስ ንገረኝ በማለት ነው። በቃ አንድ ወር ሙሉ ንገረኝ በማለት ማለት ነው። ያለፈ ታሪክ ነው ግን ንገረኝ በቃ። እና ይሄ ደግሞ ምንም ሀሳብ ሊሰጥበት የማይችል ነገር ነው። ገባችኋ? የሆነ እንኳን ካራክተር ስትሰሩ አሁን ለምሳሌ ሀይሚዬ ብሩኬ ላይ የሆነ ነገር መረጃ አግኝታ ቢሆን መረጃ ተባለና መረጃው ኦልሬዲ ታየ አይደለ? ታይቶ ያለፈ ታሪክ ነው ተባለ። በቃ ያለፈ ታሪክ ነው ከተባለ እዛ ፓርት ላይ መቋጨት ነው፣ ከት ማድረግ ነው እዛ ፓርት ላይ ማለት ነው። ግን ምን ሆነ ንገረኝ በማለት ጊዜ ያንን በቃ ድራማው እንዲቀጥል ንገረኝ በማለት ሀይሚዬ መገገም አለባት። ገባችኋ? መገገም አለባት። ምክንያቱም በቃ ሁሉን ነገር ትቸዋለሁ ካለች ኦልሬዲ ትተዋለች። እዛ ፓርት ላይ ነው ማቆም ያለበት። እንደ አዲስ ነው በሌላ ወይ መምጣት ያለባቸው እንጂ በዛው መቀጠል የለባቸውም። ግን አሁን ላይ እያደረጉ ያሉት አሁን ስንት ጊዜ ትቸዋለሁ አለች፣ ስንት ጊዜ ደግሞ መልሳ አነሳችሁ ያን ነገር ማለት ነው። አሁን ትቸዋለሁ ብላለች አንዴ ስላለፈ ታሪክ አያገባኝም አለች። ከዛ መልሳ ደግሞ ያንን ነገር አነሳችው፣ ንገረኝ ማለት ጀመረች። ከዛ ደግሞ ከትላንት ወዳ ታሞ ሳለ ትቸዋለሁ ብላ ነበር። አሁን ደግሞ አይ አልተውኩትም አንተ ስለታመምክ ነው አለችው። እንደዚህ ስትለው ደግሞ ብሩኬ ተናደደ። ገባችኋ? ስለዚህ ሀሳቡ ራሱ ሀይሚዬ አሁንም የተሰጣት ካራክተር
የምትሰራው ካራክተራው ሀሳቡ ራሱ ወጥ አይደለም። በቃ ብዙ ጊዜ ነው እየቀያየሩ የሚመጡት፣ ብዙ ጊዜ ነው እንትን። በዚህ ራሱ ድራማ መሆኑ ያስታውቃል። ግን እኔ እያልኩ ያለሁት አንደኛ አሁን እዚህ ፓርት ላይ አሁን ሀይሚዬ ነው የሚያሰድባት ማለት ነው። ምክንያቱም ሰው በአየው ልክ ነው የሚፈርደው። ተረዳችሁኝ? ባየው ልክ ነው የሚፈርደው። እና ሰው ያው ያ ነገር ሀይሚዬ የምትተውነው ነገር ትክክለኛ መንገድ በቃ ትክክለኛ የራሷ ጸባይ ነው ብሎ ነው የሚያስበው ሰው። ገባችኋ? ስለዚህ በኦዲየንስም ማፍረድ አይቻልም። እናንተ አሰራራችሁን አስተካክላችሁን ቶሎ እንዴ። ምክንያቱም ብዙ ሰው ስላለው ነገር ጠለቅ ብሎ የሚያውቅ የለም። ገባችኋ? ስለ ዩቲዩብ አሰራር ስለምናምን ብዙም የሚረዳ ሰው የለም። ኢቭን እኛ አሁን ያኛ ስለ ዩቲዩብ አሰራር አናውቅም። ግን ቢያንስ ከሌሎች ከአንዳንድ ልጆች ደግሞ ምንም ከማያውቁት ደግሞ እኛ እንሻላለን ቢያንስ ማለት ነው። እና እኔም አሁን በቅርብ ነው የጀመርኩት ዩቲዩብ ማለት ነው። እና ቢያንስ ከእንትኖቹ ምንም ከማያውቁት የተሻለንን ገባችኋ? ስለዚህ ምንም የማያውቁ ሰዎች ደግሞ ቪዲዮውን ሲያዩት ልክ እንደ እውነት አድርገው ስለሚያስቡት እንኳን እነሱ እኛ ራሱ እውነት እንዳልሆን ውስጣችን እያወቀው ራሱ እንናደዳለን። ምክንያቱም ስራው አስተማሪም አይደለም። ምን እንማር ከዚህ? ከባለፈው አንዳንድ ነገሮች ተምረናል። ኦፍኮርስ ግን ደግሞ አሁን ላይ ማቆም አለበት፣ መቋጨት ያለበት ነገር ነው። ስለዚህ በኦዲየንስም ውዶች የመፍረድ አትሳደቡ ስራ ነው የምትሉ ልጆች አላችሁ። ቪዲዮ በቃ እንትኑ ስሜታዊ ስለሚያደርግ በኦዲየንስም መፍረድ አይቻልም። ሁሉም ሰው አንድ አይነት አስተሳሰብ የለውም። ሁሉም ሰው እንደነገርኳችሁ ግማሽ እውነት ነው ብሎ ስለሚያስብ ነው እንደዛ የሚሳደበው። ግማሹም ደግሞ የተረዳቸው አለ። ግማሽ ደግሞ በቃ ኢቭን ልክ እንደኛ ድራማ መሆኑን እያወቀ ራሱ የሚረበሽ ብዙ አለ። ስለዚህ ይህን ነገር ኦዲየንስ ባታስጨንቁና ወይ በተሻለ ወይኑ ቶሎ በሚያስተምር ነገር እንዴ። አሁን የሀይሚ ካራክተር አሁን የምትጫወተው በጣም ከባድ። ሁሌ ሀይሚ የምትሰራበት ሀይሚ ለምንድን ነው የምትሰደበው መሰላችሁ? ትክክለኛ እኮ ማንነቷ ሆነ አይደለም። በእርግጠኝነት ሀይሚ በትክክለኛው ማንነቷ በዚህ ልክ ባለፈ ታሪክ ላይ ሙጥኝ አትልም። አይደረግም። ሲጀመርም ያለፈን ታሪክ ሁሉ ታነሳለች ብዬም አላስብም። አይነሳምም ሲጀመር። በቃ ያለፈ ነው 4 ነጥብ። ስለዛ ነገር ማወቅም አያስፈልጋትም። ግን አንዳንዶች ኮሜንት ላይ አያለሁ ለምን አይነግራትም የምትሉ ግን ጤንነታችሁ ያሳስባል። ተመርመሩ እናንተ ራሱ ማለት ነው። እንዴ ትናንት ሰምታችሁታል። ብሩኬ ምን ላስረዳሽ ከልጅቷ ጋር ምን እንዳሳለፍኩኝ በዚህ ወጣ ወረደ እሷ ጋር እንደዚህ ሁኜ ነበር ምናምን እያልኩ ነው ማስረዳሽ። ምንድነው ማስረዳሽ ብሏት ነበር። እና እንዴት እንደምታስቡ አንዳንዶቻችሁ ይገርመኛል። ሀይሚዬ ድራማ ስለሆነ ነው እዛ ላይ የምትተውነው። እናንተ ግን በእውነቱን ነው በቃ እንደዚህ እያላችሁ ያላችሁት ማለት ነው። አሁን ይሄ ነገር ብታለፍ አንድ ነገር የድሮ ያለፈ ነገር ከሆነ ፊት ለፊታችሁ ጋር የእናንተ ህይወት አዲሱ ህይወታችሁ ጋር ምንም የሚፈጥረው ሳይድ ኢፌክት የለም። ገባችኋ? ምንም የሚፈጥረው ነገር የለም። እናንተ ላይ ምንም የሚፈጥረው ችግር የለም። ስለዚህ ለምንድን ነው እንትን የምትሉት እናንተ እንደዛ እያላችሁ ጭራሽ ሌላ እንትን የምትጨምሩት? እና ምን ልላችሁ ነው ውዶችዬ፣ ያኔ የተናደዳችሁ ልጆችም አልፈርድባችሁም። ኢቭን የምትሳድቡም ራሱ እኔ አልፈርድባችሁም፣ ግን ባትሳድቡ መልካም ነው። ግን ነገሩ ስሜታዊ ስለሚያደርግና ስለተናደዳችሁ ነው። አልፈርድባችሁም እና ተረጋጉ እህቶቼ። ያው ይሄ ድራማ ስለሆነና ሁላችሁም የተሰጣቸውን ካራክተር እየተወኑ ስለሆነ ነው ያናዳል። ግን እንደ እንትን ምንም የሚያስተምር ነገር ስለሌለው ብትቋጩት መልካም ነው። እንደዚህ የሚወዳችሁን ኦዲየንስ፣ እንደዚህ የሚያከብራችሁን ኦዲየንስ ባታስቀይሙት ማለት እንደዚህ በዚህ ልክ ባታስጨንቁን መልካም ነው። እኛ አሁን ብሩኬ ታሟል እያልን በጣም እየተጨነቅን በዛ ወይ ደግሞ አንተ ሳትድን ደግሞ ብሩኬ በዚህ ነገር ደግሞ እንዲህ ሆነ ስናይክ ምናምን በጣም ነው ልባችን የተሰበረውና እባካችሁ ይሄን ነገር አቁሙት። በቃ እንዴ እውነት ከሆነ ደግሞ በቃ ካሜራ ፊት አትምጡ። ካሜራውን አጥፉትና ከካሜራ ጀርባ ተነጋገሩ። እኔ እውነት ነው ብዬ አላስብም። ሀይሚን በዚህ ልክ ትገጭጫለሽ ብዬ አላስብም፣ እውነት ቢሆን ማለት ነው። ምክንያቱም እኛ ሀይሚን እናውቃታለን ከድሮ ምን አይነት ቅልብ እንዳላት የሆነች በቃ አለ አይደለ። እንኳን በዚህ ልክ እኔ ብሩኬ ላይ እንደዚህ ትጨክናለች ብዬ አላስብም። በዚህ ልክ ብሩኬ ላይ ትጨክናለች ብዬ አላስብም፣ ስራ ሆኖ እንጂ ማለት ነው። እኔ ምንም አልገባኝም።
እና ቢያንስ ሁለታችሁ ይሄን ነገር አሁን ትላንት በሰራችሁት እንትን አይ ኦዲየንስም ይጨነቃል ይሄን ነገር አንተም ስላመመክ ምናምን ብላችሁ ተባብራችሁ ይሄን ነገር ጭራሽ ወደ ቪዲዮ መምጣት አልነበረባችሁም። የምሬን ነው። በእርግጠኛ ይከፋናል አንድ ቀን ስናጣችሁ ምናምን፣ ግን በዚህ ሆይ መምጣት አልነበረባችሁም። ቢያንስ ተረጋግታችሁ ብሩኬ ሲሻለው እንትን ብላችሁ ምናምን ብትመጡ እስከዛው ድረስ እንደዚህ ልክ እንደ ትናንትና ወዳው ስትንከባከቢው አንዳንድ ነገሮችን ስታደርጉ ምናምን አለ አይደለ? ጥሩን ነገር ነው እኛ ማየት የምንፈልገው። ብቻችሁን ሁናችሁ ሀይሚና ብሩኬ ማለት ነው ብቻችሁን ሁናችሁ እናንተን ብቻ ነበር ማየት የምንፈልገው። አሁን ምን ሆነ? የትሄድን ነገር ስላልጨረሳችሁ እንደገና ተመልሳችሁ ወደ በፊቱ ተመለሳችሁ ማለት ነውና ያ መሆን የለበትም። በፍፄና በሄኖክ ናቸው። ሄኖክና ፍፄ ደግሞ እናንተ አንድ ሁኑ በእናታችሁና ታርቃችሁ ነበር። አሁን ግን መልሳችሁ እያደፈረሳችሁት ነው። የታረቃችሁትን እንደገና መልሳችሁ እና የፍፄ ሀሳብህም አልገባኝም። እኔ በዚህ ዙር ማለት ነው የተሰጠክ ነገር ፍዝዝ የሚያደርግ የሆነ ጃ ያለው ሰው የለም። እንደዛ ነው የሆንከው ፍፄ ማለት ነው። ምንም በቃ ምንም ነገር ላይ አሁንም ልክ እንደ ሀይሚ አንተም ገጭጨካል ማለት ነው። ማለት ገጭጨካል፣ ይቅርታ ግን አነጋገር እኔ ትክክለኛ ማንነታቸውን ሳይሆን እዚህ ቪዲዮ ላይ ያሉትን እነዚህ የሚተውኑትን ነው እየተናገርኩ ያለሁት ማለት ነው። ገብቷችኋል? አንድ ፊልም ሲሰራ ወይም ድራማ ሲሰራ ሆነው ነው የሚተውኑት እነዛ ሰዎች ማለት ነው። ግን ያ ማለት እውነተኛ ማንነታቸው አይደለም። ከካሜራ ጀርባ ሌላ ማንነት አላቸው ማለት ነው። ስለዚህ ሀይሚዬና ፍፄንም በዛ ልክ ነው እንትን እያልኳቸው ያለሁት ማለት ነው። ውዶችዬ እንዳትቀየሙኝ እሺ። አንዳንዶቻችሁ ሳይገባችሁ ጓገጭ ምትሏላችሁ። ለማንኛውም ማለት ነው እና የገባው ገብቶታል፣ ያልገባው እንግዲህ እና ምን ልላችሁ ነው፣ ፍፄ ንገራት በቃ ምናምን ከዚህ አያልፍም የሚናገረው ነገር ማለት በቃ ንገራት ላይ ነው። ሀይሚ ንገሬ ላይ ናት፣ አለቀ። ፍፄ ንገራት ላይ ነው፣ ሀይሚ ንገሬ ላይ ነች። በዚህ ነገር ደግሞ አይፈታም ማለት ነው ድራማው። በቃ አሁን ላይ በነገራችን ላይ ማለት ነው ድራማውን እንዲያልቅ ወይም ሰላም እንዲመጣ ሰላሙ ያለው ሀይሚዬ እጅ ላይ ነው። ታውቃላችሁ፣ ሀይሚዬ እጅ ላይ ነው። ሀይሚዬ በቃ ያን ነገር ትቼዋለሁ፣ ይቅር እንባባል፣ እስከዛሬ ድረስም ብዙ ነገር አስከፍቻለሁ፣ ይቅርታ፣ ስላለፈ ታሪክን የሚመለከተኝ ነገር የለም እና በቃ ያን ነገር እንተውና እንርሳውና ተማምነን በቃ ስለ ወደፊታችን እንሰብ። ማንም ሰው መጥቶ የኛን ህይወት እንዲበጠብጥ አንፍቀድ። ስለዚህ እርስ በርሳችን መግባባት መስማማት አለብን፣ አንድ መሆን አለብን፣ ክፍተት መፍጠር የለብንም ብላ ነገሩን ብርድ ብታረገው በቃ ሁሉም ነገር አለቀ። ገባችኋ? ድራማው ተቋጨ። ከዛ ሀይሚዬና ብሩኬ ይስማማሉ። ምን ይሆናል? ሄኖክና ፍፄም ኦልሬዲ ተግባብተዋል፣ ተስማምተዋል። ግን ትንሽ ትናንትና ደግሞ መልሰው አገር ሽቶባቸው ነበር። ግን የነሱ አያስቸግርም፣ ይታረቃሉ፣ ሁሉም አንድ ይሆናሉ። ድራማው አለቀ ማለት ነው። ገባችኋ? አሁን ግን ድራማው እንዲቀጥል ምን መሆን አለበት? ሀይሚ ግግም ማለት አለባት። ንገረኝ እያለች ማለት ነው። ከዛ ምን ይሆናል? ድራማ ይቀጥላል ማለት ነው። እና ብሩኬ ወንድማችን በቃ እረፍት ብታደርግ ባይ ነኝ። የምሬ ነው። እረፍት ብታደርግ ሀይሚዬም በቃ እረፍት አድርጋችሁ ላለመጥፋት ወደ ራሳችሁ ተመልሳችሁ ትንትን ብላችሁ ተነጋግራችሁ ምናምን ብሩኬም እረፍት አድርጎ በደንብ ነገሮችን ቶሎ ብትቋጯቸው ባይኔ ማለት ነው። በትናንት ነው የምሬ ነው። ብሩኬ በጣም ነው ያሳዘነኝ። እንደዚህ ጀርባውን ገድፎ ሆዱን እንትኑን ገድፎ እንደዛ ሲሆን እንዴ ቅስማችን ነው የተሰበረው ሁላችንም ማለት ነው። እና በዛ አይነት ነገር አትምጡ ባካችሁ። ቅድሚያ ለጤንነታችሁ ስጡ ቅድሚያ በቃ። እና ውዶችዬ ምን ልላችሁ ነው እዚህ ላይ በቃ እንረጋጋ ባይነኝ ማለት ሁላችሁም እየሰሩ ያሉት በቃ ድራማ ስለሆነ የሀይሚዬ ካራክተርም በጣም ብታናዳችሁም እንትን ብትላችሁም የተሰጣት ነገር ስለሆነ ምንም በቃ እሷንም መሳደብም ሆነ እንትን ማለትም አይቻልም። እና ተረጋጉ። አሁን ላይ እንደዚህ አይነት መጥፎ ነገር በሰሩ ቁጥር ወደ ኋላ መለስ ብላችሁ ያለፈውን ቪዲዮዋቸውን እዩ እና ነገረ ስራቸው የእውነት ቢመስልም
መረጋጋት መቻል አለብን ውዶችዬ። በቃ ዝም ብለን ማየት ነው መጨረሻውን እንጂ መጨነቅም ያን ያክል መናደድም የለብንም ማለት ነው። በቃ ስራና ስራ ነው፣ እንታገሳቸው በቃ። ግን ይሄን ነገር ሀይሚዬና ብሩኬ አሁንም መልእክቴ ነው ብትቋጩት መልካም ነው። በጣም የሚያስጠላ ነገር ነው፣ በጣም የሚያስጠላ ማለት ነው። እኛንም ግራ አጋብቶን፣ እኛንም ጭንቀት ውስጥ ከቶን፣ ከዛ እርስ በርስ የሚያባላን በእናንተ ቪዲዮ በምታመጡት ነገር ነው። እናንተ የምትሰሩት ጥሩ ነገር ከሆነ የምሬ ነው ሁሉም ሰው ሰላም ይሆናል፣ ሁሉም ኦዲየንሳችሁ በሙሉ ሰላም ይሆናል። ግን እርስ በርስ ክፍተት የሚፈጠረው እርስ በርስ ኦዲየንስ ራሱ የሚጣላው ምናምን እና የእናንተ የምታመጡት ቪዲዮ የምታመጡት እንትን ነው። እና አሁን ላይ በጣም ነው ግራ የሚያጋባ አይዲያ እየሰራችሁ ያላችሁት ማለት ነው። በቃ እውነት ከሆነ ደግሞ እንደ ሁሌም እንደምንላችሁ በካሜራ ጀርባ ጨረሳችሁ መምጣት ነው፣ ችግራችሁን ፈታችሁ። ካልሆነ ለእኛ እያሳያችሁን ነጋ ጠባ እየተጨቃጨቃችሁ እኛ ምንም እየተጨነቅን በቃ። ግን ከካሜራ ጀርባ ሁሉን ነገር ጨርሳችሁ ዩቲዩብ ላይ እንኳን እንትን ብትሉ በኢንስታግራም በቲክቶክ ብቅ እያላችሁ ላለመጥፋት እኛ ደህና እንደሆናችሁ እንድናቅ አንዳንድ ነገሮችን ፖስት አድርጉልን ስትረጋጉኑ ቶሎ በቃ። እኔ ይሄ ነው ምክሬ ማለት ነው። እና ሄኖክም እንግዲህ እንደምታዩት ጥቅስ እንትን ብሏል። ሁለተኛ ሀይሚ ቤት እንዳላይክ ከልጆች ህይወት ውጣ እያለ ነው። እውነት ነው። እና በሄኖክ የምትፈርዱ አላችሁ። ሄኖክ ትናንትና ትንሽ ችኩል አለ እንጂ ያደረገው ነገር ልክ ነው እንዴ። ምንድን ነው አንድ ወንድ ልጅ ዝም ብሎ ዘው ብሎ በፈለገው ሰዓት ከማያውቃት ሴት ልጅ ቤት መሄድ የለበትም፣ ነውር ነው። ስለዚህ ልኩን ማወቅ አለበት፣ ወንድ እንዳለ ማወቅ አለበት። ወንድ ልጅ ስትሆኑ ማለት ነው ሰው ሲንቃችሁ በጣም መጥፎ ስሜት ነው ታውቃላችሁ። እንኳን ወንድ ልጅ ሴት ልጅ ራሱ ስትናቅ ደስ አይላትም አይደል እንዴ? በጣም ነው የሚከፋን። ስለዚህ በወንድ ልጅ ሆናችሁ ደግሞ አስቡት። እዛ ስንት ወንድ ልጅ ተደርድሮ ግን ንቋቸዋል ልጁ ማለት ነው። ዝም ብሎ እንደፈለገ እየከፈተ ይመጣል፣ እንደፈለገ ሰተት እያለ ይመጣል ማለት ነው። እና ለማየት ነው ምናምን ያላችሁት ነገር ሲጀመር እሱ ምን አግብቶት ነው በጸብ የተለያዩ ልጆች እሱን ለማየት የሚመጣው? ሄኖክ እንዳለው በብሩኬ ሊሳለቅ ነው እንጂ የመጣው ለደህና ነገር አይመስለኝም የመጣው ማለት ነው። እና ስለዚህ በሄኖክ የምፈርዱ ልጆች አራፉ በቃ። ልክ ነው ሄኖክ ያደረገው ምንድን ነው እንዴ ፍፄ ዝም ማለት ነበረበት? በእርግጥ መረጋጋት ነበረበት፣ ግን ደግሞ ስሜታዊ ቢሆንም አይፈረድበትም። ሴት ዝም ብሎ ዘው ብሎ አይገባም። ይሄ ንቀት ነው። ስለዚህ የናቀውን ሰው ደግሞ ልክ ማስገባት አለባቸው። በጸብ አይደለም ግን ደግሞ ልጁ በጣም ተፈታትኗቸዋል። ብዙ እኮ ታግሰውታል። ከዚህ በፊት እኮ ብሩኬ ብዙ ታግሶታል። ግን ልጁ በጣም የሚያፈታትን ነገር ነው የሚናገረው፣ ቃላት ምናምን በጣም እንትን የሚል ነገር ነው። ሲቀጥል ለምንድነው ይሄ ጉንጩ ላይ ምንድነው የተመታው ፓርት ያበጠው ፓርት የጠፋው ምናምን እያላችሁ ነው። አሁን እኮ ዳነ በቃ ማለት ነው እኮ በእነሱ ቤት እኮ ድኗል እኮ አሁን ልጁ ድኗል። ስለዚህ ስለ ዳነ ኖርማል ሆኖ ነው የመጣው። እናንተ ደግሞ ስንት ቀኑ ነው? ስለዚህ ዳነ። እና ወዶቼ ሰላም ዋሉልኝ። አታስቡ፣ አትጨነቁ። በዚሁ አጋጣሚ ማስተላለፍ የምፈልገው ደግሞ ሀገራችን ያለችበት ሁኔታ ከባድ ነው ውዶቼ። ሁሉም ሀዘን ላይ ነው። ሁሉም ብዙ ችግር፣ ብዙ ጭንቀት፣ ብዙ ሀሳብ ውስጥ ነው ያለው። በቤተ ክርስቲያን በቤተ እምነት ደግሞ ብዙ ነገር እየተደረገ መሰለኝና ፈጣሪ ሀገራችንን ይጎብኝልን። ፈጣሪ ሰላሙን ያምጣልን ለሀገራችን። እኔ ፍትህም ብዬም ለመጠየቅ ይከብደኛል። ምክንያቱም ኦልሬዲ ፍትህ ያጣች ሀገር ሆናለች ሀገራችንና ፍትህም ለማን እንደሚጠየቅም ግራ ነው የሚያጋባው። ስለዚህ ምንድነው ማድረግ ያለባችሁ? ጸሎት፣ ዱዓ ነው ውዶችዬ። ጸሎት አድርጉ፣ ዱዓ አድርጉ። እንደኛ ደግሞ በውጭ ሀገር የምትኖሩ እህቶቼ ደግሞ ያው ጸሎትና ዱዓ አድርጉ እንጂ አትጨነቁ። በጭንቀት በሀሳብ ብዛት ምንም የሚፈጠር ነገር የለም። ብቻ ግን ዱዓ አድርጉ፣ አትጨነቁ ውዶችዬ። በቤተ እምነት በተለይ ባይመጡ መልካም ነው። ለሚስኪኑ ፈጣሪ ለሚስኪኑ ሲል ለህፃናቱ ሲል በቃ ምህረቱን ያወርድልን። በጣም ከባድ ነገር ነው። ፈጣሪ ሀገራችንን ሰላም ያደርግልን። ደህና ዋሉልኝ። ባይ ባይ። አበዛሁባችሁ።